ሲሞችና ባሻክ ቤሊንን በማጽናናት ላይ ነው የሚገኙት። አባትና እናቷ ደግሞ ሁለቱንም በየራሳቸው መንገድ ወደ ቦድሩም ወይም ወደ አዳና መሄድ አለባት እያሉ ነው የሚገኙት። ቤሊን ደግሞ አሁን ላይ ከራሷ ጋር አይደለችም። እነሱ በጫጫታ ውስጥ ገብተዋል። ቤሊን ደግሞ አሁንም ጭንቅላቷ ያለው ሲናን ጋር ነው። ግን ደግሞ የጎዳትንም ነገር እያሰበች ነው የምትገኘው። በተለይ ደግሞ የመጨረሻ ምሽታቸው ላይ ያሳለፉትንም ነገር እሱን ሰላም ሊሰጣት አልቻለም። ባህር ዳሩ አካባቢ ያሳለፉት በጣም ቆንጆ ጊዜ እሷን እያስታወሰች ነበርና እና ደግሞ ወይዘሮ ሶይላና ቶሪዛ ደግሞ ወደ አዳና እንሄዳለን ወደዛ እያለ እሱም ሲናገር ነበረ ለሚስቱ። ባይሆን ወደ ቦድሩም ይሻላል እያለች ሚስት ደግሞ እንደዚህ ስትል ነበረ። ባሻክም ከሲሞች ጋር በመሆን ወደ ጸጉር ቤት ዘና ወደሚያደርግሽ ወይንም ወደ ገበያ ሄደን የምንፈልገው ነገር እንግዛ እያሏት ነው የሚገኙት። ሁሌም እንደምናደርገው ራስሽንም ጊዜሽንም ቢሆን በዚህ መርሳት አለብሽ፣ ከጎንሽ ነን እያሉ ሁለቱም ከጎኗ እንዳልተለዩ ዘና እንድትል እያደረጓት ነው የሚገኙት። እንግዲህ ሲናንም ከቤተሰቦቹ ጋር ነበርና ምንም እንኳን እሱ ደስተኛ ሊያደርጉት ቢሞክሩም ሲናን ደግሞ እዛ ምግቡ ቤት ለሱ ዝግጅት በተደረገለት ሰዓት ቤተሰቡም ተሰብስበዋል። እናቱም ስለነበረች ምንም ማድረግ አልቻለም። እንግዲህ እናቱንም ከሸኘ በኋላ በጣም በውስጡ እንደተጨነቀ ነበረ። እናቱም ከመሄዷ በፊት እንግዲህ ጄዳ ወደዛ ቤት መጥታለች። ጄዳ ወደዛ ወደ ምግብ ቤቱ በመምጣት ሲናንም ባየችው ሰዓት እንግዲህ ሲናን እሱን ሲያያት በጣም ተናዷል። ዝግጅቷ መለጠኝ እንዴ እያለች ነበረ ዘና በማለት ወደዛ የቀረበችው። እንግዲህ ቅድሚያውንም ሄዳ ወደ ወይዘሮ መሊሃ ቤትም ሄዳ ቤቱንም በጥብጣው ስለነበረ ከሲናን ፊት መቆሟ ደግሞ በጣም አናዷት ነበረ። አክስት መሊሃ በዚህ ሰዓት አንቺ ደግሞ እዚህ ምን ታደርጊያለሽ እያላት ነበርና ሲናን አይዝ ተረጋጋ፣ አትናደድ፣ ጥሩ ስሜት ውስጥ የሆንክ አይመስልም እያለች የበለጠ እንግዲህ ስታናድደው ነበረ። ሲናንም አሁን ላይ ከአንቺ ጋር ማራበት ጊዜ አይደለም፣ በጣም ተናድጃለሁ፣ ልጎዳሽ እችላለሁ እያላት ነበረ። ግን ደግሞ ታስታውቃለህ፣ ግን ደግሞ እኔ እንግዲህ ከዝግጅቱ ደርሳለሁ ብዬ ነበር የመጣሁት እና በዛ ላይ ደግሞ እንኳን ደስ አለህ ልልህ እንዳሸነፍክ ሰምቻለሁ በማለት ነበረ ስታፌዝበት የነበረው። በዚህ ሰዓት ሲናንም በጣም ራሱን መቆጣጠር አቅቶታል እና ደግሞ ሂጂ ከዚህ እያላት ነበርና ለምንድን ነው የተናደድከው? አሸንፍሃለሁ ወይስ ምንድን ነው ችግር አለ እያለች የበለጠ ንዴቱ ስታመጣበት ነበርና አክስት መሊሃ ደግሞ ልጄ ከሷ ጋር ምንም እንዳታወራ ተዋት እሷንን በማለት ነበረ እንግዲህ እየተናገረችው። ገባኝ አሁን ላይ እየተናደድክበት ያለው አንደኛው ነገር ስለ ቤቱ ሰምተህ ነው ወይ በማለት ነበረ እንግዲህ ሲናንም እውነቱን በዛ ፊት ያፈረጠችው። ጄዳ በዚህ ሰዓት እናቱም ሲናን እንዳይጨነቅ በማለት የደበቀችውንም የቤቱ ሽያጭ እንደቀረበ ጄዳ እውነቱ ትነግረዋለች። በዚህ ሰዓት በጣም ተበሳጭቶ ነበረ። ማየ ስለምንድን ነው የምታወራው እያለ ነበረ የጠየቃት። እሷም ደግሞ ልጄ ተዋት በቃ እሷንን እንዳትሰማት እያለች ነበርና ገባኝ ስለዚህ አልነገራችሁትም ማለት ነው እና ተዋሽተሃል እያለች ከእናቱ ጋር ለማጣላት ትሞክራለች። በዚህ ሰዓት እንግዲህ ቤታችሁ ለሽያጭ ቀርበዋል በማለት እውነቱን ትናገራለች። አክስት መሊሃም እውነቱ ከሰማሁ በኋላ ልጄ በቃ ልንገርህ ተዘርፍ ያለውና ቤቱንም እዳ መክፈል አልቻልኩም፣ ስለዚህ ምንም ነገር የለም ቤቱን አጥተነዋል በማለት ነበር የተናገረችው። ሆኖም ግን በዚህ መሀል የሰማህ መስሎኝ ነበረ፣ ስለዚህ አልሰማህም ማለት ነው እና ደግሞ አሁን ላይ ሁለት ምርጫ አለክ እና ደግሞ ቤቱ ለሽያጭ ስለቀረበ እኔን እገዛዋለሁ እና ደግሞ ሌላኛው ወይ ቤቱን ትመርጣለህ ወይ እናትህን ወይ ድርጅቱንም ይሄንን ምግብ ቤት ለማትረፍ ትሞክራለህ እና አንተ እናትህንም መቼም ቢሆን ውጪ እንደማትጥላት ተስፋ አድርጋለሁ በማለት ነበር እንግዲህ የሲናንም ንዴት ያመጣችው። ጄዳ በዚህ ሰዓት እየሞከረች የነበረው በብዙ ችግር ውስጥ ያስገባቸውንም የምግቡ ቤቱንም ለመግዛት እናቱን እንደሚመርጥ ስላወቀች ነበረ። በዚህ ሰዓት እንግዲህ ሲናንም ራሱን መቆጣጠር አቅቶት ጄዳንንም በጣም ነበረ እንግዲህ እጇንም ጀመቅ አድርጎ የያዛት። በዚህ ሰዓት እናቱ እባክህን ልጄ ተዋት ለእኔ ስትል በማለት ታስተዋዋለች።
እንግዲህ ወደ ሲሞሽ እና ወደ ባሻ ከሄድን እና ደግሞ ሁለቱም ወደሚያስደስትሽ ቦታ እንውሰድሽ፣ ከጎንሽ ነን እህቴ፣ እኛ እኮ እህትማማቾች ነን እያሉ ነበርና በዚህ ሰዓት እንግዲህ አክስት ወይዘሮ ስዌላና እንግዲህ አቶ ሪዛን በመምጣት አሁን ላይ ግዴታ ወደ ሌላ ቦታ አስበን ወስነናልና እዚህ መራቅ አለብሽ እና ሁላችንም እንሄዳለን ወደ ቦድሩም እያለች ትናገራለች። አይ ወደ አዳና ይሻላል በማለት ነበረ እሷም ትካዜ ውስጥ ገብታ ነበረና በዚህ ሰዓት እኛም እንሄዳለን፣ በጣም ጥሩ ሀሳብ ነው በማለት ነበረ ባሻክና ሲሞሽም የተናገሩት። በዚህ ጊዜ እንደዚህማ ሊሆን አይችልም፣ እኔም ወደ ፈረንሳዊ ነው መሄድ የምፈልገው በማለት ነበር የተናገረችው። በዚህ ሰዓት በጣም ጥሩ ነው፣ ስለዚህ ሁላችንም አብረን እንሄዳለን እያሏት ነበርና አብረን አንሄድም፣ መሄደውም ብቻዬ ነኝ እና ደግሞ ማንንም ሰው አልፈልግም በማለት ትታቸው ትሄዳለች። እንግዲህ ትኬቱም ለመቁረጥ ከውስጥ ክፍሏ ላይ ቆልፋ ነበረ ትኬት ለመቁረጥ የሞከረችው። በዚህ ሰዓት ግን ክሊኒኩን መሸጥ እፈልጋለሁ እና ወደ ፈረንሳይ መሄድ እፈልጋለሁ እና በማለት ጓደኛዋንም ታማክራታለች። በዚህ ሰዓት ግን ነገ ትኬት ቁረጭልኝ ብላ ነበረ ትኬት ለመቁረጥ የሞከረችው። ቤሊንም ሲናን ደግሞ ከዛ ከወጣ በኋላ ወደ ከቡለንትም ጋር በሆነበት ሰዓት ግዴታ ወደ ፔሊን መሄድ አለብኝ፣ እሷን ካላወራኋት እሷን አስከፍቼ እንቅልፍ አይወስደኝም በማለት ነበር እንግዲህ ወደ ፔሊን የሄደው እና ደግሞ ነጭ አበባ የታገኛለው እያለም ነበረ። ሲናንም ገበያው እንደሚያገኝ ቡለንትም ከነገረው በኋላ በፍጥነት ነበረ ያንን አበባ ለመግዛት የሄደው። አበባውን ገዝቶ እንግዲህ ወደ ፔሊን ሄዷል። ቤተሰቡ እንግዲህ ሁላቸውም ተኝተዋል። ባሻክና ሲሞሽም ከቤሊን ጋር አብረው ነው ያሉት። እንግዲህ ሁለት እህትማማቾች ለአንዷ አሁን ላይ ለተከፋቸው ቤሊን በማለት ቤታቸውን ትተው ነው ያሉት። ነገር ግን አሁን ላይ ቤሊንም መተኛት አልቻለችም። ላምባ እሷን ማብራቱም ስለበራ በዚህ ጊዜ እንግዲህ እሷን እየጠበቋት ወደዛ በመጣበት ሰዓት እንግዲህ በእኔ ምክንያት እንቅልፍን መተኛት አልቻለችም፣ ጎድቻታለሁ በማለት በጣም እያዘነ ነበር ነው እንድትወጣለት በመፈለግ እንግዲህ መስኮቱ ላይ ድንጋይ መወርወር ይጀምራል። በዚህ ሰዓት እንግዲህ ድንጋዩም ሲወረውር ማን ነው ይሄን የሚያደርገው እያለች ነበረ። ቅድሚያውም ከሰማች በኋላ መቼም የማስበው ነገር ሊሆን አይችልም፣ ደግሞስ ያደረገው ነገር አድርጎ እንዲህ ሊመጣ ይችላል በማለት ነበረ በሱ ተናዳ የተናገረችው። ግን ደግሞ ሲማይ ቀድማ ሰምታለች። ምንድነው እየተፈጠረ ያለው ምንድነው ያለው በማለት ትደነጋገጣለች። ግን ደግሞ ባሻክንም ለማንሳት ከእንቅልፏ ትሞክራለች። ባሻ ግን በአሁን ላይ ያለችው የነበረችው በቡለንትን በማለም ነበረ። ቡለንት እያለች ስትናገር ነበረ። በዚህ ሰዓት እንግዲህ ቡለንትም አልነበረም። እኔ ነኝ ባሻክ፣ ተነሺ፣ ውጭ ላይ የሆነ ነገር የሚንሸኳሸክ ነገር አለ እያለች ነበርና እንግዲህ ሲናንና ፔሊንም ከዚህ ሄድልኝ በማለት ሁለቱ ሲጨቃጨቁ ነበረ የሰማችው። በዚህ ሰዓት ውጭ ላይ የሆነ ነገር አለ እያለች ትፈራለች። ወደ ታች ካልወረድሽ እዚህ ከየትም አልሄድም በማለት ነበረ ሲናንም ለፔሊን ነገራት። ፔሊንም አበባውን ባየች ሰዓት ጭራሽ ነጭ አበባ ይዞልኝ ይመጣል እንዲህ እያለች በጣም ተናዳ ነበረ መስኮቱን ስትዘጋበት የነበረው። ግን ደግሞ እሱን ጭራሽንም መወርወር አላቆምም። በዚህ ሰዓት እንግዲህ ፔሊንም ቤተሰቡ እንደሚረብሽ እና ከዚህ እንዲሄድ ተናግረዋለች። ፔሊን በዚህን ሰዓት በጭራሽ እንደማይተውና ካልወረድሽ እያላት ሲያስጨንቃት ነበረ። ባሻክና ሲሞሽ ደግሞ በጣም ሁለቱም ባሻክን ካነሳቻት በኋላ በጣም እሷም እንደፈራች ነበርና እንግዲህ እሷ ስለ ቡለንት በምታስብበት ሰዓት አንቺ አትሰሚም ወይ? በጣም እየተንሸኳሸኩ ነው፣ ፈርቻለሁ በማለት ነበረ። ፔሊንም በዚህ ሰዓት ከሲናን ጋር በጣም ስትዳረቅ ነበረ። ሂድ ከዚህ እኔ አንተ ማየት አልፈልግም እያለች ነው። አበባህን ይዘህ ወደዛ ሂድ እያለችው ነበረ። በዚህ ሰዓት እንግዲህ እሷ ፔሊንም እንደማይሄድና ካልወረሽ እያላት በጣም ሲያስጨንቃት ነበረ።
እና ደግሞ ውረጂና ሁሉንም ነገር ላስረዳሽ፣ አንቺ ማታውቂው ብዙ ነገር አለ እያላት ነበርና በዚህ ሰዓት እኔ ምንም ነገር መስማት አልፈልግምና ስለዚህ ሄድልኝ አይንህን እንዳላይ በማለት ነበረ በጣም ስትናደድበት የነበረው። ጭራሽ አበባውን ይዞ ወደዚህ ይመጣል እንዴ? ስንት ነገር ያላደረገው ነገር ይሄ ሁሉ ነገር ጎድቶኝ በማለት ነበር እንግዲህ ስትቀባጥረ ነበረችው። ፔሊንም በዚህ ሰዓት ፔሊን በጣም እንደቆረጠች ሲናንም ገብቶታል። በጣም ጎድቻታለሁ፣ በጣም ፊቷ ራሱ ያስታውቃል በማለት ነበረ በቁጭት ሲናገረ ነበረ።